ዛሬ የምንጸልየው ጸሎተ ሃይማኖት የመጀመሪያው ክፍል የተወሰደው ከዚህ ታላቅ ጉባኤ ማህፀን ነው። የመጀመሪያው ምሰሶ በኒቂያ ተተከለ። ነገር ግን ጠላት በአንድ ሽንፈት ተስፋ አይቆርጥም። ከአርዮስ ሽንፈት በኋላ ሌላ መቅዶንዮስ የሚባል መናፍቅ ተነሳ። የጥቃቱ ዓላማ ደግሞ መንፈስ ቅዱስ ነበር። መንፈስ ቅዱስ አምላክ አይደለም፣ እርሱ በወልድ የተፈጠረ ለአብና ለወልድ የሚያገለግል ኃይል ነው ሲል አስተማረ። ይህ ደግሞ የቅድስት ሥላሴን አንድነት የሚክድ የቤተ ክርስቲያን ሕይወት የሆነውን መንፈስ ቅዱስን የሚያቃልል ሌላ መርዝ ነበር። እናም በ381 ዓመተ ምህረት በቁስጥንጥንያ ከተማ 150 አባቶች ዳግም ተሰበሰቡ። የኒቂያን ጉባኤ እምነት ዳግም እያጸኑ የመቅዶንዮስን ክህደት አወገዙ። ከዚያም በጸሎተ ሃይማኖት ላይ ከአብ በሰረጸ ሕይወትን በሚሰጥ በመንፈስ ቅዱስ እናምናለን የሚለውን ክፍል ጨመሩ። የሥላሴ ምስጢር ሙሉ ሆነ። የእምነቱ ምሽግ በሁለተኛው ምሰሶ ዳግም ተጠናከረ። እነዚህ ሁለት ጉባኤያት ወሳኝ ነበሩ። ነገር ግን ሶስተኛውና ከሁሉም የከፋው ጦርነት ገና ሊመጣ ነው። በ431 ዓመተ ምህረት ንስጥሮስ የተባለ የቁስጥንጥንያ ፓትርያርክ ተነሳ። የንስጥሮስ ክህደት ከቀደሙት ይልቅ ስውርና አደገኛ ነበር። እርሱ ክርስቶስ ሁለት የተለያዩ አካላትና ሁለት የተለያዩ ባህሪያት አሉት፣ የአምላክ ልጅና የሰው ልጅ ናቸው፣ ሁለቱ በአንድ ላይ ያድራሉ እንጂ አልተዋሃዱም አለ። በዚህ ትምህርቱ መሰረት እመቤታችን ቅድስት ድንግል ማርያም የወለደችው ሰውን ብቻ ነው። ስለዚህ የአምላክ እናት ቴዎቶኮስ ልትባል አይገባትም፣ ይልቁንም የክርስቶስ እናት ክርስቶቶኮስ መባል አለባት ሲል አከለ። ይህ የቃላት ጨዋታ ይመስላል፣ ነገር ግን አይደለም። የድህነታችን መሰረት ላይ የተሰነዘረ ጥቃት ነው። እመቤታችን የወለደችው ሰውን ብቻ ከሆነ ያ ሰው በኋላ ላይ ከመለኮት ጋር የተጣበቀም ከሆነ አምላክ አልተወለደም፣ አምላክ አልተሰቀለም፣ አምላክ የሰውን ሥጋ አልተዋሃደም ማለት ነው። በዚህም ምክንያት ድህነታችን ከንቱ ይሆናል። በዚህ አደገኛ ወቅት ነበር የእስክንድርያው ፓትርያርክ ታላቁ ሊቅ ቅዱስ ቄርሎስ እንደ አንበሳ የተነሳው። የንስጥሮስን የክፍፍል ትምህርት በመቃወም ተዋህዶ የሚለውን የእምነታችንን ልብ የሆነውን ቃል አስተማረ። ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል የሆነውን የክርስቶስን ምስጢር አብራራ። በቅዱስ ቄርሎስ መሪነት 200 አባቶች በኤፌሶን ተሰበሰቡ። የንስጥሮስንም ክህደት አወገዙ። እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ወይም ቴዎቶኮስ መሆኗን በአንድ ድምፅ መሰከሩ። ይህ የኤፌሶን ጉባኤ ለኛ ለኦሪየንታል ኦርቶዶክሳውያን የእምነታችን የማዕዘን ድንጋይ ነው። የተዋህዶ እምነት በዓለም ፊት የታወጀበት ታላቅ የድል ቀን ነበር። በዚህ ጊዜ የእምነቱ ምሽግ በሦስቱ ታላላቅ ምሰሶች ላይ ጸንቶ የቆመ ይመስል ነበር። ኒቂያ፣ ቁስጥንጥንያ፣ ኤፌሶን። የጋራው ሕገ መንግሥት ተጽፎ ተደመደመ። ቤተ ክርስቲያን አንድነቷን ጠብቃ የጸናች መሰለ። ነገር ግን የንስጥሮስ ክህደት ስር በኤፌሶን ቢቆረጥም መርዙ ሙሉ ለሙሉ አልጸዳም ነበር። የተሸነፈው የክፍፍል መንፈስ በስውር ሌላ ዕድል ይጠባበቅ ጀመር። የኬልቄዶን ነውጥ መለያየትን የወለደው ጉባኤ። የኤፌሶን ድል ታላቅ ነበር። ነገር ግን በጦር ሜዳ የተሸነፈ ጠላት ሐሳቡ በቀላሉ አይሞትም። የንስጥሮስ የክፍፍል ትምህርት በይፋ ቢወገዝም መንፈሱ ግን እንደ ጥላ በቤተ ክርስቲያን ደጃፎች ውስጥ ማንዣበቡን አላቆመም ነበር። በተለይ በሮምና በቁስጥንጥንያ የሁለት ባህሪን አስተሳሰብ በስውር የሚደግፉ ብዙ ጳጳሳትና መኳንንት ነበሩ። የኤፌሶንን የተዋህዶ ውሳኔ እንደ ተነጠቀ ድል፣ እንደ ጊዜያዊ ሽንፈት እንጂ እንደ መጨረሻ ፍርድ አልቆጠሩትም። ትክክለኛውን ጊዜ፣ ትክክለኛውን ሰበብ ይጠባበቁ ነበር። ያ ሰበብ ባልተጠበቀ አቅጣጫ መጣ። ንስጥሮስን ለመዋጋት ካለው ከልክ ያለፈ ቅናት የተነሳ አውጣኪ የሚባል አንድ በቁስጥንጥንያ የሚኖር አረጋዊ መነኩሴ የተነሳ። የአውጣኪ ዓላማ መልካም ነበር፣ የንስጥሮስን የሁለት ባህሪ ክፍፍል መደምሰስ ነው። ነገር ግን ችግሩን ለመፍታት የሄደበት መንገድ ከችግሩ የከፋ ሌላ ጥፋትን ወለደ። አውጣኪ እንዲህ ሲል አስተማረ። ክርስቶስ አንድ ባህሪ ብቻ ነው ያለው። ምክንያቱም መለኮታዊ ባህሪው ስጋዊ ባህሪውን ልክ ውቅያኖስ አንድ ጠብታ ውሃን እንደሚውጠው ውጦታል አለ አውጣኪ። ይህ ሞኖፊዚዝም ይባላል። ንስጥሮስ ክርስቶስን ለሁለት ከፈለው፣ አውጣኪ ደግሞ አንዱን ባህሪ ሙሉ በሙሉ አጠፋው። ይህ ደግሞ ሌላኛው የክህደት ጽንፍ ነበር። ምክንያቱም የክርስቶስ ሥጋ በመለኮቱ ከተዋጠ እርሱ ፍጹም ሰው አልነበረም ማለት ነው። ፍጹም ሰው ካልሆነ ደግሞ የሰው ልጅ ሊያድን አይችልም።
ይህ የአውጣኪ አዲስ ትምህርት የንስጥሮስ ደጋፊዎች ሲጠብቁት የነበረውን እድል ፈጠረላቸው። ሁለቱን ጽንፎች ማለትም የንስጥሮስን ክፍፍልና የአውጣኪን መጨፍለቅ እያሳዩ እውነተኛው መፍትሄ እኛ ጋር ነው ለማለት በር ከፈተላቸው። ቤተክርስቲያን በስነ መለኮት ውዝግብ ስትታመስ ከበስተጀርባ እውነተኛው አውሎ ነፋስ እየተፈጠረ ነው። ያ አውሎ ነፋስ ፖለቲካ ነበር። በ450 ዓመተ ምህረት የኤፌሶኑን ጉባኤ የደገፈውና የተዋህዶ እምነት ጠበቃ የነበረው ታላቁ ንጉሥ ዳግማዊ ቴዎዶሲዮስ ከፈረሱ ላይ ወድቆ በድንገት ሞተ። ዙፋኑ ባዶ ሆነ። ንጉሡ ወንድ ወራሽ አልነበረውም። በዚህ የሥልጣን ክፍተት ውስጥ የንጉሡ እህት ብርክሊያ መብረቅ የመሰለ እርምጃን ወሰደች። ብርክሊያ ለእግዚአብሔር ራሷን የሰጠች በድንግልና ለመኖር መሐላ የፈጸመች መነኩሴ ነበረች። ነገር ግን የሥልጣን ጥማት ከመንፈሳዊ መሐላዋ አሸነፈ። የገዳሙን ልብስ አውልቃ የንግሥና ካባል ለበሰች። መንፈሳዊ ቆቧን ጥላ ንጉሣዊ ዘውድን ደፋች። ከዚያም መርቅያን የሚባል አንድ የጦር ጀነራል አግብታ እርሱን ንጉሥ ራሷን ንግሥት አድርጋ ሾመች። ይህ ድርጊት በመላው ምስራቅ የሚገኙትን አብያተ ክርስቲያናት አስደነገጠ። በተለይ በግብጽና በሶሪያ ያሉ አባቶች መነኩሴ መሐላዋን አፍርሳ ንግሥት ልትሆን አትችልም በማለት የንግሥናዋን ሕጋዊነት አልተቀበሉም። ብርክሊያና መርቅያን ከባድ ችግር ውስጥ ገቡ። ዙፋናቸው ከሕግ አንጻር የተንገዳገደ ነበር። ሥልጣናቸውን የሚያጸና ተቀባይነታቸውን የሚያረጋግጥ አንድ ታላቅ ድርጊት መፈጸም ነበረባቸው። መፍትሄውም ይሄው ነው። ከዚህ በፊት እንደነበሩት ታላላቅ ነገሥታት አንድ ዓለም አቀፍ የቤተ ክርስቲያን ጉባኤን ማዘጋጀት። ይህ ጉባኤ ግን ዓላማው እንደ ኒቅያና ኤፌሶን ወይም ቁስጥንጥንያ የእምነትን እውነት መፈለግ አልነበረም። ዓላማው ፖለቲካዊ ነበር። የብርክሊያና የመርቅያንን ሥልጣን ሕጋዊ ማድረግና እነርሱን የተቃወሙትን የእስክንድሪያና የምስራቁን አብያተ ክርስቲያናት ኃይል መስበር ነበር። እናም በ451 ዓመተ ምህረት በኬልቄዶን ከተማ በታሪክ ውስጥ ከተደረጉት እጅግ አወዛጋቢው ጉባኤ አንዱ ተጠራ።